ሰላም እንዴት አመሻችሁ? ውዴ ስለ አርሰናል ዩቲዩብ ቻናል ተከታታዮቻችን እንዲሁም አድማጮቻችን እንዴት አመሻችሁ? ዛሬ እሁድ ምሽት ላይ እንገኛለን። ምሽት 4 ሰዓት እንደተለመደው ስለ አርሰናል ቀን ሙሉ ሲዘዋወሩ የነበሩ መረጃዎች ከኛ አስተያየት ጋር እንዲሁም የእናንተን ሀሳብ ኮሜንት ጋር እንድታሳውቁን በሰፊው ልናወራ የምንመጣበት ሰዓት ላይ ደርሰናል። ስለ ኬናን ይልዲዝ ዝውውር እንደ አዲስ መወራት እንዲሁም ሳንድሮ ቶናሊ ትላንት ወደ ቶተናም መሄዱን ተከትሎ ብሩኖ ጊማሬሽ ላይ ምን አይነት አፌክት ይኖረዋል? ስለ ሳንቲያጎ ካዞሮላ እንዲሁም ኤዝሪ ኮንሳ እንዲሁም ሌሎች መረጃዎችን ይዘን መጠናል ማለት ነው። ስለ አርሰናል ዩቲዩብ ቻናልን ሰብስክራይብ በማድረግ አብራችሁን ቆዩ። በመጀመሪያም አርሰናል ሜክሲካዊውን ድንቅ ተጫዋች ጂልቤርቶ ሞራን እየተከታተሉ ካሉ ትላልቅ የአውሮፓ ክለቦች መካከል አንዱ ነው። ይህ የመሃል ሜዳ ተጫዋች ወደ አውሮፓ ከመዘዋወሩ በፊት እድሜው 18 እስኪሞላው ማለትም እስከ ጥቅምት 2027 ድረስ እንደሚቆይ ይጠበቃል ሲል ቴሌግራፍ ዘግቧል። ይህ ሜክሲኮዊ በዚህ ሰዓት በዓለም ዋንጫ ላይ ከሜክሲኮ ብሔራዊ ቡድን ጋር አብሮ ሲሆን በውድድሩም ድንቅ እንቅስቃሴን እያሳየ የሚገኝ ሲሆን በ17 ዓመቱ በእድሜ ትንሹ የዓለም ዋንጫ በእድሜ ትንሹ ተጫዋች መሆን ችሏል። በክለብ ቱጃአና የሚባል ክለብ ውስጥ የሚጫወተው ይህ የ17 ዓመት ድንቅ የአማካኝ ክፍል ተጫዋች ነው እና ክለባችን አርሰናል ይህንን ተጫዋች ይፈልገዋል የሚሉ መረጃዎች እየወጡ ነው የሚገኙት። ነገር ግን ምን ያክል ታማኝ ነው የሚለው አሁን ላይ እርግጠኛ አልሆንም። ለዛም ነው ብዙም በስፋት ፎቶውንም ያልለጠፍኩት እና በስፋትም ላወራበት ያልፈለግኩት። ነገር ግን አርሰናል ከዚህ ሜክሲካዊ ተጫዋች ታዳጊ ተጫዋች ጋር እየተገናኘ ነው የሚገኘው። ቴሌግራም ይወጣል የምታደርገውን ጨዋታ ጋር ማየት ትችላላችሁ። ልጁ ማለት ነው በቋሚነት እየተሰለፈ ነው የሚገኘው በዚህ ሰዓት። የፔሮ ሂንካፔን ሀገር አሸንፋ ሜክሲኮ ማለፏ የሚታወስ ነው። በሌላ ዜና ደግሞ ዴክላን ራይስ ትላንት እንግሊዝ ኬፕ ቨርዲን ይመስለኛል ካልተሳሳትኩ አሸንፋ 2-1 አሸንፋ ባለፈችበት ጨዋታ በቀኝ መስመር ተከላካይነት ሲጫወት ነበር እና በዛ ጨዋታ በተለይም በትንሽ ጉዳት አጋጥሞት ተቀይሮ ወጧል። ወደ ምንድነው የታፋ አካባቢ ነው እና እዛ አካባቢ በረዶ አድርጎበት ታይቷል ከተቀየረ በኋላ እና ዴክላን ራይስ በዚህ ባለፈው የውድድር ዓመት በጉዳት ኢንጀክሽን እየተወጋ ወይም ማደንዘዣ ህመም የሚቀንስ ኢንጀክሽን እየተወጋ ለአርሰናል ውድድር ዓመቱ እንደጨረሰ በቅርቡ ሰምተናል እና አሁን ላይም በጉዳት ሙሉ ለሙሉ ሳያገግም ለእንግሊዝ ብሔራዊ ቡድን እየተጫወተ ይገኛል። ከሱ በተጨማሪ ዊሊያም ሳሊባ እንዲሁም ቡካዮ ሳካ በጉዳት ላይ ሆነው ለእንግሊዝ ለአርሰናልም አመቱ ሙሉ ሲጫወቱ የነበረበት ሁኔታ ነው ያለው እና በቀጣይ ውድድር ዓመት ዴክላን ራይስን የሚያሳርፍ ተጫዋች ያስፈልገናል እና ዴክላን ራይስ ከጉዳቱ ሳያገግም በተሰጠው በመሃል ሜዳም ሆነ እንዲሁም በቶማስ ቱዌል በጨዋታው መጠናቀቂያ አካባቢ በቀኝ መስመር ተከላካይ ቦታ ላይ እየሄደ ሲጫወት ነበር እና ይሄ አይደክሜ ተጫዋች በጉዳት ምናልባት በዚሁ የሚቀጥል ከሆነ ልናጣው የምንችልበት ከሪሩም ሊበላሽ የሚችልበት ሁኔታ ስላለ የእሱን ጌም ማኔጅመንት በእንግሊዝ ብሔራዊ ቡድን ሆነ በክለባችን በሚመጣበት ወቅት ጌሙን ማኔጅ ማድረግ ይጠበቅብናል። በዚህም ደግሞ በሱ ቦታ እንደሱ ፐርፌክት ባይሆን እንኳን በሱ ደረጃ ሊጠጋጋ የሚችል አይነት ተጫዋች ማስፈረም አለብን ብዬ አስባለሁ እና ብሩኖ ጊማሬሽ የሚፈርም ከሆነ እሱን እንደ ዲፌንሲቭ ሚድፊልደር ተጠቅመን ማይልስ ሉዊስ ስኬሊ እንደ 8 ቁጥር ወይም ደግሞ ብሩኖ ጊማሬሽን እንደ 8 ቁጥር ከዛ ማርቲን ዙበሜንዲ እንደ 6 ቁጥር እያደረግን እያጫወትን ዴክላን ራይስን ማሳረፍ አለብን ብዬ አስባለሁ። ይሄ እንደ አንድ አርሰናል ደጋፊ የግል አስተያየቴ ነው። እናንተ ስለ ዴክላን ራይስ ምን ታስባላችሁ? አለን ሸረርም ስለ ዴክላን ራይስ የሰጠው አስተያየት አለ። በራይስ በቀኝ ተከላካይ ስለመጫወቱ ማለት ነው። ዴክላን ራይስ ወደ ቀኝ ተከላካይ ማዛወሩ ውጤታማ ነበር፣ ምክንያቱም ወደፊት እየሄደ እያገዘ ነበር። ይህ ደግሞ ለአሰልጣኙ ወደፊት ትልቅ ውሳኔ እንዲያስተላልፍ ያደርገዋል። ራይስን በቀኝ ተከላካይነት ይቀጥልበት ወይስ አይቀጥልበት የሚለውን ምክንያቱ የተለየ ነገር ይጨምራል። እኔ በሆነ አስብበት ነበር የሚል ሀሳብን የሰጠው አለን ሽረር እና ዴክላን ራይስን በዛ ቦታ ላይ ጥሩ እንቅስቃሴ አሳይቶ ሊሆን ይችላል። ነገር ግን ዴክላን ራይስን የመሰለ ተጫዋች ከመሃል ሜዳ አውጥተህ ወደ ቀይ መስመር ተከላካይ ቦታ ላይ መውሰድ እብደት ነው የሚመስለኝ። በተለይ በአርሰናል አይተነዋል የዌስትሃም ጨዋታ ጋር
ፈርስት ሃፍ ላይ ሚኬል አርቴታ እሱን በተለይም ቤን ዋይት ተቀይሮ ከወጣ በኋላ ማርቲን ዙበሜንዲን አስገብቶ ዴክላን ራይስን ወደ ቀኝ መስመር ተከላካይ ላይ ከወሰደ በኋላ መሀሉ ክፍት ነው የሆነው እና ዴክላን ራይስን የመሰለ ተጫዋች ወደ ቀኝ መስመር ተከላካይ መውሰድ እኔ ትክክል ነው ብዬ አላስብም። ምናልባት ኤሌት አንደርሰን ስላለ በሱ ቦታ ላይ በ6 ቁጥር ቦታ ላይ ስለሚጫወት ጁድ ቤሊንግሃም እና ምናልባት ኤዜን ወይ ሞርጋን ሮጀርስን አስገብቶ ጁድ ቤሊንግሃምን እንደ 8 ቁጥር ኤዜን ወይ ሮጀርስን ደግሞ እንደ 10 ቁጥር እያጫወተ ቶማስ ቱዌል ምናልባት አማራጭ ሊወስድበት የሚችልበት አማራጮች አሉ። ነገር ግን ዴክላን ራይስን ከዛ ቦታ ማውጣት በጣም ለእንግሊዝ ትልቅ የሆነ ጉዳት እንዳለው ነው የሚሰማኝ እኔ። በሌላ ዜና ደግሞ ሊያንድሮ ትሮሳርድ በዓለም ዋንጫው ድንቅ እንቅስቃሴን እያሳየ የሚገኘው ቤልጅየማዊ የክለባችን ተጫዋች ከየትኛውም ተጫዋቾች በበለጠ 16 ጎል ድሎች ፈጥሯል እና ለጎል የቀረቡ ድሎችን ፈጥሯል እና ሊያንድሮ ትሮሳርድ በዚህ የዝውውር መስኮት ከክለባችን ይወጣል እየተባለ በስፋት የሚነገርለት በዓለም ዋንጫው ድንቅ እንቅስቃሴን እያሳየ ነው የሚገኘው። አንዳንድ ምንጮች እንደሚያወጡት መረጃ ከሆነ ደግሞ ብሩኖ ጊማሬሽ የቅርብ ሰዎች የሚገኝ ማንኛውም አካል ተጫዋቹ ወደ አርሰናል ሊያደርገው የሚችለው ዝውውር ለማሳነስ ወይም ለማስተባበል የሞከረ የለም የሚሉ መረጃዎች እየወጡ ነው የሚገኘው እና በተለይ ትላንት ሳንድሮ ቶናሊ ከኒውካስትል ዩናይትድ ወደ ቶተናም ሆትስፐር በ100 ሚሊዮን ዩሮ ቶተናም ሆትስፐር መሄዱን ተከትሎ ብሩኖ ጊማሬሽ ወደ የሚያደርገው ዝውውር አጣብቂኝ ውስጥ ገብቷል። ምክንያቱም ኒውካስትል ዩናይትድ ፋይናንሻሊ አሁን ላይ በሳንድሮ ቶናሊ በመሸጣቸው ባገኙት ገንዘብ ምክንያት ጠንካራ ሁኔታ ውስጥ ይገኛሉ። ሌላ ተጫዋች ለማስፈረም ከፈለጉ ምናልባት ሊሸጡት ይችላሉ። ነገር ግን ብሩኖ ጊማሬሽ አምበላቸው እንደመሆኑ መጠን የተሻለ የኮንትራት ኦፈር ደሞዝ እና ለተጫዋቹም ጥሩ ቦነሶችን በማቅረብ ተጫዋቹን በኒውካስትል ዩናይትድ ለማቆየት እየሰሩ ነው የሚገኙት። ነገር ግን ብሩኖ ጊማሬሽ አርሰናልን መቀላቀል እንደሚፈልግ ይታወቃል። ይህ ዝውውር በጣም ለአርሰናል ከባድ ነው የሆነው። በተለይ ቶተንሃም ሆትስፐር ዙሩን ከበደበት በክለባችን ላይ እና እስኪ በአዳዲስ የወጡ መረጃዎች አሉ ትንሽ ቆየት ብዬ የማደርሳችሁ ይሆናል። በሌላ ዜና ደግሞ ዲፖርቴስ ሪፖርትስ የተሰኘ ምንጭ እንደዘገበው ከሆነ ቤሺክታሽ የሊያንድሮ ትሮሳርድን ዝውውር ሎሬንቲስ ከፍተኛ ዋጋ ምክንያት እሱን የማስፈረም እቅዱን ትቶ ሙሉ ትኩረቱን ወደ ቤልጅየማዊ የአርሰናል ተጫዋች ሊያንድሮ ትሮሳርድ አዙሯል የሚል መረጃ ነው ይዞ የወጣው። በተለይ በሌላኛው ክለብም በጋላት ሳራይ የቱርኩ ሀያል ክለብ ጋላት ሳራይ የሚፈለገው ሊያንድሮ ትሮሳርድ በቱርኩ ሌላኛው ክለብ ቤሺክታሽም እየተፈለገ ነው የሚገኘው። በብዙ ክለቦች እየተፈለገ የሚገኘው ሊያንድሮ ትሮሳርድ በዚህ የዝውውር መስኮት የሚወጣበት እድል ሰፋ ያለ እንደሆነ እየተዘገበ ነው የሚገኘው። ዋይኒ ሮኒ ስለ ዴክላን ራይስ የሰጠው አስተያየት አለ። እሱ መናገር አለብኝ እሱን መመልከት ራሱ ትልቅ ደስታ ነው ሲል ዋይኒ ሮኒ ስለ ዴክላን ራይስ አስተያየቱን ሰጥቷል። በማንቸስተር ዩናይትድ በቀድሞ የተቃራኒውን ተጫዋቾች ስለ አርሰናል ጥሩ ነገር የሚያወሩና ለአርሰናል ፖዘቲቭ የሆነ ነገር ከሚናገሩ ሰዎች መካከል አንዱ ነው እና ስለ ዴክላን ራይስ ይህንን አስተያየት ሰጥቷል። ሚጌል ደሌኒ ይዞት እንደወጣው መረጃ ደግሞ አርሰናል የቦርንማውዝን የ20 ዓመት አጥቂ ኤላይ ጁኒየር ክሩፒ ለማስፈረም ፍላጎት አሳይቷል። ፒኤስጂም ተጫዋቹን የሚፈልገው ሲሆን ቦርንማውዝ ግን ለፈረንሳዊ ታዳጊ ከ80 ሚሊዮን ፓውንድ በላይ ይፈልጋል ሲል ሚጌል ደሌኒ ስለ ጁኒየር ክሩፒ ዝውውር ዘግቧል ማለት ነው። ጁኒየር ክሩፒ በአርሰናል ይፈልጋል። ነገር ግን ሞርጋን ሮጀርስ እና ብራድሊ ባርኮላ በዛ ቦታ ላይ ተቀዳሚ ምርጫዎች እንደሆኑ ነው የሚነገረው ማለት ነው። የቀድሞ የክለባችን ተጫዋች የሆነው ሳንቲያጎ ካዞሮላ ከእግር ኳስ ራሱን ማግለሉና ሪታየር ማድረጉን አሳውቋል። በተለይም በክለባችን ድንቅ የውድድር ዓመታትን ያሳልፈው ምንም ያክል በትልልቅ ዋንጫዎች ባይታጀብም የተወሰኑ ኤፍኤ ካፖችን ማንሳት ችሏል። በተለይ በ2014 የፍጻሜ ጨዋታ ከሃል ሲቲ ጋር ከ30 እስከ 40 ያርድ በሚሆን ርቀት ላይ ያስቆጠራት የመጀመሪያ ድንቅ ቅጣት ምትጎል የምትረሳ አይደለችም እና ሚኬል አርቴታ በማርች 2022 ስለ ሳንቲያጎ ካዞሮላ የተናገረው በዚህ እግር ኳስ ክለብ ውስጥ ማንኛውም ሰው ወይም ደጋፊ ሳንቲ ካዞሮላ ብትጠይቁት ፊቱ ላይ ፈገግታ ይፈጥራል ሲል ደስ የሚል አስተያየት ሰጥቶ ነበር እና ሳንቲያጎ ካዞሮላ ከእግር ኳስ ራሱን ማግለሉን ተከስቶ ወደ ክለባችን ሊመጣ የሚችልበት እድል አለ እየተባለ እየተነገረ ነው የሚገኘው።
በተለይም በሚኬል አርቴታ የኮቺንግ ስታፍ አባል ሆኖ ሊቀጥል የሚችል እድል እንዳለ በሚቀጥሉት ጊዜያት እስኪ የምናየው ይሆናል። ስለ ሳንቲ ካዞሮላ ሚኬል አርቴታም የሳንቲ ካዞሮላን ሪታየር ማድረግ ተከትሎ በግሉ የሰጠው አስተያየት አለ። አርሰናል በግል ማወቅ መቻል እና የቡድን አጋርህ መሆን እንዲሁም በእግር ኳስ ሕይወትህ ባሳለፍካቸው ነገሮች ሁሉ ከጎንህ መቆም መቻል እና በእግር ኳስ እና አብረውህ በነበሩ ሰዎች ላይ ትተህ የምትሄደው አሻራ አካል መሆን መቻል ትልቅ ክብርና ስጦታ ነበር። አሁን በዚህ ቀን ከጎንህ ብሆን ደስ ይለኛል። ቤተሰቦች፣ ባለቤትና ልጆችን ልረሳቸው አልችልም። ለእግር ኳስ ስላበረከትከው ነገር እንዲሁም በአንተም ሆነ ካጠገብህ ባሉ ሰዎች የፊት ገጽታ ላይ ፈገግታን ስላኖርክ እናመሰግናለን። አንተ እንዲሁም ለእግር ኳስ ያለ ፍቅርና ተነሳሽነት ስለማውቅ ሁሉም ነገር ወደ ማጠቃለያው መድረሱ ምን ያህል ሊከብድ እንደሚችል እረዳለሁ። ነገር ግን በቀጣይ በምትወስነው ማንኛውም ውሳኔ ሆነ በምትጫወተው ሚና ለእግር ኳስ ብዙ ነገሮች እንደምታበረክት እርግጠኛ ነኝ። በጣም እወድሃለሁ። እንዲሁም ለቡድኑ ያሉ ሁሉም ሰዎች፣ የቡድን አባላት፣ ስታፍ፣ ደጋፊዎች ፍቅራችንን እንገልጻለን ሲል ሚኬል አርቴታ ለሳንቲ ካዞሮላ ደስ የሚል ሀሳብ ሰጥቶ ተናግሯል ማለት ነው። ሪታየር ስለማድረጉ እና መልካም እድል ብለናል። በተለይ ደግሞ በክለባችን ተቀላቅሎ ጥሩ ስራ እንደሚሰራ ተስፋ እናደርጋለን። ምናልባት ወደ ክለባችን እሱም መምጣት ይፈልጋል። አርሰናል ጋር እድል ከተሰጠኝ ለመምጣት አላመነታም ሲል ከዚህ በፊትም ተናግሮ ነበር እና ወደ ክለባችን ሊመጣበት የሚችል እድል አለ እንደ ሚኬል አርቴታ ስታፍ አባላት ሆኖ ማለት ነው እና ወደፊት የምናየው ይሆናል። በሌላ ዜና ደግሞ አርሰናሎች በኤዝሪ ኮንሳ ላይ ያላቸውን ፍላጎት አላቸው ሲል ማትሎ የቴሌግራፉ ዘጋቢ ዘግቧል። ከዚህ በፊት በታማኙ ሃንድ ኦፍ አርሰናል የተዘገበው የኢዝሪ ኮንሳ የአስቶን ቪላዊ በተለይ በዚህ ሰዓት በእንግሊዝ የሚገኘው እና በቋሚ ከማርክ ጉሄ ጋር በቋሚ አጣማሪነት በመሀል ተከላካይ በቀኝ መስመር በተለይ በዊሊያም ሳሊባ ቦታ ላይ አርሰናል በተለይ አሁን ላይ ዊሊያም ሳሊባ በጀርባ ጉዳት ላይ ሆኖ ነው ለፈረንሳይ እየተጫወተ ያለው። ምናልባት ከዓለም ዋንጫው መጠናቀቅ በኋላ ዊሊያም ሳሊባ የጀርባ ቀዶ ጥገና ሊያደርግ የሚችልበት ሰፋ ያለ እድል አለ እና በጉዳት ለተወሰኑ ጊዜያት ዊሊያም ሳሊባ የማይመለስ ከሆነ ያንን ቦታ ለመሸፈን ኤዝሪ ኮንሳን እያየ ይገኛል እና በተለይም ይህም የክሪስታል ፓላሱ እና በዚህ ሰዓት በፈረንሳይ የሚገኘው ላኮዋ ይባላል የክሪስታል ፓላሱ የመሀል ተከላካይ እና እሱንም እያየ እንዲሁም ሌሎችን የመሀል ተከላካዮች እያየ ይገኛል ክለባችን አርሰናል እና ኢዝሪ ኮንሳም ከእነሱ መካከል አንደኛው መሆኑ ተዘግቧል ማለት ነው። ማስሎ ሲጨምርም አስቶን ቪላ እና የእንግሊዝ ብሔራዊ ቡድን አጋሩ ለሆነው ሞርጋን ሮጀርስ ቀጣይ እርምጃ ለመውሰድ እያሰበ ባለበት ወቅት ኤዝሪ ኮንሳን የማስፈረም ጊዜያዊ ፍላጎት አሳይቷል። ቪላ ተከላካዩን 60 ሚሊዮን ፓውንድ የዋጋ ተመን አውጥቶለታል። ይህን ዝውውር በዋናነት እየገፋበት ያለው ሚኬል አርቴታ ነው ሲል ማስሎ ዘግቧል ማለት ነው ስለ ኢዝሪ ኮንሳ። በሌላ ዜና ደግሞ ግሎንጋሪ የሚል ጋዜጣ አርሰናል ኢንዞ ፈርናንዴዝን ለማስፈረም መረጃዎችን እያሰባሰበ ይገኛል የሚል መረጃ ይዞ ወጣል። ምናልባት ብሩኖ ጊማሬሽ የማይፈርም ከሆነ አርሰናል አማራጩን እያየ ይመስላል እና ምናልባት ፊቱን ሊያዞርበት የሚችል እድል አለ። ነገር ግን ቼልሲ ይሸጠዋል ተብሎ አይጠበቅም እና እስኪ የምናየው ይሆናል። በሌላ ዜና አርሰናል የጁቬንቱስን አጥቂ ኬናን ይልዲዝ ለማስፈረም በንቃት እየተንቀሳቀሰ ይገኛል። ቱርክ ከፊፋ ዓለም ዋንጫ ምድብ ጨዋታዎች መሰናበቷን ተከትሎ የአርሰናል አመራሮች የ21 ዓመቱን ድንቅ ተጫዋች ለማስፈረም የጀርባ ስራቸውን አፋጥነዋል። መድፈኞቹ የክረምቱ የዝውውር ፋይናንስ ሁኔታዎችን ለማጥናት ለጣሊያኑ ክለብ ይፋዊ ጥያቄ አቅርበዋል የሚል መረጃ ተርኪሽ ፉትቦል ይዞ ወጧል። ክለባችን አርሰናል ከዚህ ፊት ተጫዋቹ ኬናን ይልዲዝን ከጁቬንቱስ ለማስፈረም ጥያቄ አቅርቦ የነበረ ቢሆንም ነገር ግን ጁቬንቱስ እንደማይሸጥ ግልጽ አድርጎ ተናግሮ ነበር። ነገር ግን አሁንም አርሰናል በሱ ዝውውር ላይ ተስፋ እንዳልቆረጠ ነው እየተዘገበ ያለው። የተርኪሹ በተለይ ቱርካዊ ስለሆነ የቱርክ ሚዲያ ተርኪሽ ፉትቦል ስለዚህ ዝውውር ዘግቧል እና ክለባችን አርሰናል ምናልባት በፋይናንሻል ፌር ፕላይ እንዲሁም ከአውሮፓ ሻምፒዮንስ ሊግ ውጭ መሆናቸውን ተከትሎ ዩቬንቱስ ሊሸጡበት የሚችል እድል ካለ ያንን እንትን እያለን የሚገኘው እና በሚቀጥሉት ጊዜያት ምን ይፈጠራል የሚሉትን የምናየው ይሆናል። ቤን ዋይት በዚህ የክረምት የዝውውር መስኮት አርሰናልን ይለቃል ተብሎ ይጠበቃል ሲል
ማለት ነው አሁን ላይ ዘግቧል። ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ስለ አርሰናል ዩቲዩብ ቻናልን ሰብስክራይብ በማድረግ እንዲሁም ላይክ፣ ኮሜንት እንዲሁም ሼር በማድረግ አግዙን። አብራችሁን ስለቆያችሁ እናመሰግናለን። እወዳችኋለሁ። ደህና እደሩ። ቻው